አብዛኞቻችን መሆን የምንፈልገው አይነት ሰው አይደለንም። ይህ የሆነበት ምክንያት እድለኞች አሊያም ጎበዝ ስላልሆን ሳይሆን ህይወታችንን የሚቆጣጠረው የአእምሮ ውቅራችን ስለሆነ ነው። ዛሬ ምናልባትም ሊያስደነግጣችሁ የሚችል ጥያቄ እስኪ ልጠይቃችሁ። መኖር የምትፈልጉት አይነት ህይወት ነው እየኖራችሁ ያላችሁት ወይስ ተመሳሳይና ሰልች ህይወት ነው እየደጋገማችሁ ያላችሁት? አሁን ከራሳችሁ ጋር እውነተኛ መሆን ከቻላችሁ ይህ ቪዲዮ የመጪው ህይወታችሁ አቅጣጫ ሊቀይረው ይችላል። እንግዲህ ዛሬ የምናወራው የህይወታችን ማርሽ ቀያሪ ስለሆነው ስለ አእምሮ ውቅር ወይም ማይንድ ሴት ይሆናል። ተከተሉኝ። የአእምሮ ውቅር ማነቃቂያ አሊያም ከልክ ያለፈ አዎንታዊነት እሳቤ አይደለም። ነገ ሁሉም ነገር መልካም ይሆናል በሚል አስተሳሰብ መጠመቅ ማለትም አይደለም። የአእምሮ ውቅር የማይታይ የማይዳሰስ ነገር ግን በህይወት እስከምንከፍታ ድረስ እንደምንጓዝ ምን እንደሚገባን እንዲሁም በህይወት አስፈላጊ የሆኑ ነገሮችን የምንመለከትበት አጠቃላይ እይታ ወዘተ የሚወስን ነው። ህይወታችን የምንመራበት የአእምሮ ውቅር ወይም ደግሞ አስተሳሰብ እኛ ሆን ብለን የመረጥነው ሳይሆን በልጅነታችን ከቤተሰቦቻችን፣ ከትምህርት ቤት፣ ከማህበረሰብ አቅራቢያችን ካሉ ሰዎች ከምናየው እንዲሁም ከምንሰማው ወዘተ የሰበሰብነው መረጃ ነው አሁን የሆነውን የማንነት ወይም የተላበስነው ማንነት እንድንላበስ ወይም እንድንሆን ያደረገን። ስለዚህ አሁን በሆነው ማንነትና መሆን በምንፈልገው ማንነት ያለው ልዩነት በጣም ሰፊ ከሆነ ዛሬ ይህንን ልዩነት የምታጠቡበት እንዲሁም መሆን የምትፈልጉትን ሰው ለመሆን የሚያስችላችሁ ዘዴ አጋራችኋለሁ። ህይወታችሁን አሁን ባለበት ተመሳሳይ ለሚቀጥሉት ዓመታት ምንም ሳይለወጥ ብትቀጥሉ ምን አይነት ስሜት ይሰማችኋል? ኩራት ወይስ ሀፍረት? የህይወታችሁ ጠንካራው ኃይል ግባችሁ ሳይሆን ማንነታችሁ ነው። ከወደቃችሁበት አፈር ልሳችሁ እንደገና እንድታንሰራሩ ወይም በዛው ወድቃችሁ እንድትቀሩ የሚያደርጋችሁ የተላበሳችሁት ማንነት፣ የገነባችሁት ማንነት ነው። የትናንትናው ጠንካራው ማንነታችሁ ለዛሬውና ለነገው ዋስትናችሁ ይሆናል። እናንተ ነኝ ብላችሁ ካመናችሁት ማንነት በላይ በፍጹም ማደግ ወይም ማንጸባረቅ አትችሉም። በውስጣችሁ እኔ ነኝ ብላችሁ ያመናችሁት፣ በውስጣችሁ ነኝ ብላችሁ ያስቀምጣችሁት ያመናችሁበት ምስል በተግባር ተገልጦ ታዩታላችሁ። ሁሌም ትግል ላይ እንደሆናችሁ፣ ስኬት የእናንተ እንዳልሆነ፣ ተሸናፊዎች እንደሆናችሁ፣ ደካማና ተሰባሪ ማንነት እንዳላችሁ አእምሯችሁ ውስጥ ለውስጥ ካመነና የሚነግራችሁ ከሆነ የምታገኙትም ውጤት በቀጥታ ከውስጠኛው አስተሳሰባችሁ የተሰፋ ነው። ሰው በልቡ እንደሚያስብ እንዲሁ ነው እንደሚለው ትልቁ መጽሐፍ በውስጣችሁ ነኝ ብላችሁ የተቀበላችሁት መጥፎም ሆነ ጥሩ አስተሳሰብ በህይወታችሁ ይገለጣል። ሁሉም ሰው የአእምሮ ውቅሩ ወይም ደግሞ ማይንድ ሴቱ ትክክለኛ ነጸብራቅ ወይም ኮፒ ፔስት ነው። የአእምሮ ውቅር በህይወት ስኬታማ እንድንሆን ወይም ተራ ሰው እንድንሆን ከሚወስኑ ነገሮች መካከል በዋነኝነት የሚጠቀስ ነው። ዓለምን፣ ራሳችንን እንዲሁም ደግሞ ነገሮችን በአጠቃላይ የምናይበትና የምናስተናግድበት መንገድ ለስኬታችን ዋና መሰረት ነው። ስኬት የምታሳድዱት ነገር ሳይሆን ሁሌም በማንነታችሁ ተላብሳችሁት በዕለት ተዕለት እንቅስቃሴያችሁ የማንነታችሁ አካል አድርጋችሁት እንቅስቃሴያችሁን አንድ ላይ ሰፍታችሁ የምትሆኑት፣ የምትኖሩት፣ የምትገልጡት የማንነታችሁ መገለጫ ባህሪ እንጂ እንዲሁ የምታሳድዱትና አንዴ ለቀቅ አንዴ ያዝ የምታደርጉት ነገር አይደለም። በዚህ ቪዲዮ እንግዲህ 3 በጣም አስፈላጊ የሆኑ ስኬታማ እንድትሆኑ የሚያደርጓችሁ የአእምሮ ውቅር ለውጦችን አጋራችኋለሁ። አንደኛው እና የመጀመሪያው ከተጠቂነት ወይም ደግሞ ከቪክቲም ማይንድ ሴት ወደ ኃላፊነት መውሰድ መለወጥ ነው። ይሄ ከተጠቂነት ወደ ኃላፊነት ህይወታችሁን ወይም ደግሞ አስተሳሰባችሁን መቀየር ስትጀምሩ ህይወታችሁ ተአምር መፈጠር ይጀምራል። የተጠቂነት አስተሳሰብ ያለው ሰው ሁሌም ነገሮች ለምን ሆኑብኝ፣ ለምንድነው እኔ ላይ የባሰው፣ ለምንድነው እኔ ላይ የሚበረታው፣ ነገር እኮ የሚበረታብኝ አይነት ሰው ነኝ፣ ምን ላድርግ ብለው የሚጨናነቁ ሰዎች ናቸው። የተጠቂነት አስተሳሰብ ካላችሁ ሁሌም በአጥር ውስጥ እንደምትኖሩ ሁላ ነገሮች የሚያናድዷችሁ ነገሮች ሁሉ ወደ እናንተ አነጣጥረው የሚላክባችሁ ነው የሚመስላችሁ። ሁልጊዜ እንደዚህ አይነት አስተሳሰብ ያላቸው ሰዎች ፀሐይ ለምን ወጣብኝ፣ ዝናብ ለምን ዘነበብኝ የሚሉ ሰዎች ናቸው። ባነሰ በበዛ ህይወታቸው በጭቅጭቅና ሀዘን የተሞላል ይሆናል። በእቅድና በዓላማ እናንተን ለመጉዳት ዓለም ሁሉ እያቀሳሰረች እንደሆነ ሊሰማችሁ ይችላል። ሁሉም ነገሮች እናንተን ለመጉዳት እንደመጡ አድርጋችሁ ነው የምታስቡት።
ነገር ግን ከዚህ በተቃራኒ ኃላፊነት መውሰድ ስትጀምሩ እኔ ባለኝ ነገር ምን ላደርግ እችላለሁ ብሎ ራሱን የሚጠይቅ ሰው ትሆናላችሁ። በህይወታችሁ ኃላፊነት መውሰድ ስትጀምሩ ለጊዜያችሁ፣ ለስሜታችሁ፣ ለውሳኔዎቻችሁ እንዲሁም መከፈል ያለበትን ዋጋ በመክፈል ህይወት የምትቆጣጠራችሁ ወይም በቁጥጥር ስሯ የምታውላችሁ ሳትሆን እናንተ የምትቆጣጠሯት እንዲሁም ደግሞ ህይወት ለእናንተ ምቹና አጓጊ በዛ ላይ ተጣጣማችሁ የምትኖሯት ትሆናለች። ሁለተኛው ከውስንነት ወደ ተስፋና ወደ ይቻላል መንፈስ መለወጥ ነው። የይቻላል መንፈስ እኛ ካለንበት የተወሰነ ወይም የተገደበ አእምሮ ወደ ተለየ ዓለም የሚወስደን ነው። አእምሮችን የተሰራው እኛን ከአደጋ ለመጠበቅ እንጂ እኛን ለማሳደግ አይደለም። ለዛ ነው አእምሯችን ሁሌም ከምቾት ቀጠና ለመውጣት የሚከብደው። አዲስ ነገር እንድንሞክር ሳይሆን ሁሌም በለመድነው ነገር መቆየትን አብዝቶ ይፈልጋል። ደፈር ብለን ጥርሳችንን ነክሰን እንኳን አዲስ ነገር ለማሞከር ስንወስን ባይሳካስ፣ ብወድቅስ፣ ብከስርስ፣ አርፈሽ አትቀመጭም የሚል የማስፈራሪያና የማስጠንቀቂያ ደወል ይለቅብናል አእምሯችን። ይህ የስሜት ደወል ፍርሃት ይባላል። ነገር ግን አይታችሁ ከሆነ ህይወታቸውን ከምንም ተነስተው የቀየሩ በጣም ጥቂት ሰዎች ብሞክር ሊሳካልኝ ይችላል፣ አሁን ከምችለው በላይ ወይም አሁን ካለሁበት በላይ መሆን የምችል ሰው ነኝ፣ አቅምና ብቃት ያለኝ ሰው ነኝ ብለው አስተሳሰባቸውን በማስተካከል የማንነታቸው አካል ያደረጉና ወደ ስራ የገቡ ሰዎች ናቸው። እጅጊያችንን ሰብስበን በደንብ ቁርጠኛ ሆነን ስንሰራ ከውስንነት አጥር ከፍርሃት ስሜት ተላቃችሁ ወደ ይቻላል መንፈስ ትሸጋገሩ የትግል ህይወት አቁማችሁ አዲስ ህይወት አዲስ ነገር መፍጠር ትጀምራላችሁ። ሶስተኛውና ወሳኙ ከሰበብ ራስን ወደ ማስገዛት አስተሳሰብ መለወጥ ነው። ይሄኛውን ከሰበብ እንዲሁም ደግሞ ራሳችንን ዲሲፕሊን አድርገን ወደ ህይወት ልናሳካ የምንችለው ነገር በጣም ትልቅ ነው የሚሆነው አብዛኞቻችን። ነገር ግን ከዚህ በተቃራኒው የምናደርገው የሆነ ነገር ለመጀመር ምቹ ጊዜና ቦታ እንጠባበቃለን። ይሁን እንጂ ባለን ነገር መስራት የምንፈልገውን ነገር ለመስራት ያለ ሰበብ ወደ ተግባር መግባት ከትንሽ ተነስተን በሂደት ወደምንፈልገው ቦታ መድረስ እንችላለን። ቀስ በቀስ እንቁላል በእግሩ ይሄዳል የሚለው የአገሬው ብሂል ትልቅ ትርጉም ያዘለ ነው። ትዕግስት፣ ሂደትን እና ተስፋን ወዘተ የሚያስተምረን ይመስለኛል። እንቁላል በአንድ ሌሊት ጫጩት ልሆን ብትል አለመኖርን እንጂ ህይወትን አትቀዳጅም። በአጠቃላይ ሁሉም የሚሆነው በጊዜው ነው ወደሚል አጠቃላይ ድምዳሜ ይወስደናል። ለምሳሌ በዓለምም በሀገራችንም ከትንሽ ተነስተው ያለማቋረጥ ራሳቸውን ቢመቻቸውም ደስ ቢላቸውም ደስ ባይላቸውም ባይመቻቸውም ነገሮች አመቻችተው ፈተና ተጋፍጠው ወደ ስኬት የደረሱ ለእኛም ታሪክም ለትውልድ አርአያ እና ምሳሌ የሆኑ ሰዎችን መጥቀስ ይቻላል። ይህ ደስ ቢለንም ባይለንም መስራት ያለብን ስራ ማከናወናችን የመጪው ህይወታችን ጣፋጭ መሰረት ወይም መሰረተ ድንጋይ እንጥላለን ማለት ነው። ራሳችንን ማስገዛት ማለት ደስ የማይሉ ነገር ግን የመጪው አጓጊ ህይወትን ሊገነቡ የሚችሉ ነገሮችን መስራት ማለት ነው። የነገው ማንነታችሁ በራሱ የሚተማመን የተግባር ሰው፣ ስሜቱን የገራ ከፍርሃት ይልቅ ጀግንነትን የመረጠች ከምቾት ይልቅ እድገትን የመረጠ ስትሆኑ የህልማችሁ መንገድ ስትከተሉ ህይወት ፊቷን ወደ እናንተ ታዞራለች። የአእምሮአችሁ ውቅር ስትቀይሩ የነገ ህይወታችሁ በፍጹም ከዛሬው ጋር ሊመሳሰል አይችልም። ህይወታችሁ ለመቀየር ከመሞከራችሁ በፊት መጀመሪያ የአእምሮ ውቅራችሁን ለመቀየር ሞክሩ። ምክንያቱም ውስጣችሁን ወይም አመለካከታችሁን ሳትቀይሩ ውጫዊ ህይወታችሁ አሊያም ውጤቶቻችሁን ልትቀይሩ አትችሉ። እውነተኛ ለውጥ የሚጀምረው ከውስጥ ወደ ውጭ ነው። ህይወታችሁን ለመቀየር ዛሬ ይወስኑ። አብዛኞቻችን መለወጥን አብዝተን እንሻለን። ነገር ግን ፍርሃት፣ ከምቾት ቀጠና ለመውጣት አለመፈለግ፣ የእቅድ ግልጽነት ማነስ፣ ጥርጣሬ፣ የማንነት መጣረስ እንዲሁም ነገሮች አልጋ ባልጋ ሲሆኑልን በመጠበቅ እድሜያችንን አልባሌ እንጨርሳለን። ያለን ጊዜ አጭር ነው። ውዱን ጊዜያችን ተጠቅመን የምንፈልግበት ደረጃ ለመድረስ አሁኑኑ እንወስን። አበቃው። የትኛው የአእምሮ ውቅር ለውጥ እንደተመቻችሁ በኮሜንት ጻፉልኝ። ህይወታችሁ ለመቀየር ዝግጁ ከሆናችሁ ለበለጠ አስተማሪ ቪዲዮ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ አዳዲስ ቪዲዮ ሲለቀቁ እንዳያመልጣችሁ
የደወል ምልክቷን መጫን እንዳትረሱ። ለአዲስ ህይወት በአዲስ ቪዲዮ እንገናኝ። ቻው፣ መልካም ጊዜ